ህወሓት የነዳጅ እጥረትና የኢኮኖሚ እንቅስቃሴ መገታትን በመጥቀስ በትግራይ ክልል አዲስ ከበባ መጣሉን ገለጸ። በጋምቤላ ክልል በተከሰተው አደገኛ ግጭት ባለፉት ጥቂት ቀናት ብቻ በመቶዎች የሚቆጠሩ ሰዎች መሞታቸው ታወቀ። በደቡብ የኢትዮጵያ ክልል መምህራን የመስከረም ወር የደሞዝ ጭማሪ እስካሁን አለመፈጸሙን በመግለጽ ቅሬታ አቀረቡ። የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝር ዜናዎችን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ህወሓት የነዳጅ እጥረትና የኢኮኖሚ እንቅስቃሴ መገታትን በመጥቀስ በትግራይ ክልል አዲስ ከበባ መጣሉን ገለጸ። ህወሓት የፌዴራል መንግስት ላለፉት 10 ወራት በትግራይ የነዳጅ አቅርቦት መገደቡ በትራንስፖርት፣ በኢኮኖሚ እንቅስቃሴና መሰረታዊ ማህበራዊ አገልግሎቶች ላይ መስተጓጎል ፈጥሯል ሲል ገለጸ። ይህም የፕሪቶሪያው ስምምነት አተገባበር ላይ ስጋት መፍጠሩን ጠቅሷል። ህወሓት ትናንት ታህሳስ 8 ቀን 2018 ዓ.ም ባወጣው መግለጫ የፌዴራል መንግስት ለትግራይ ጊዜ አስተዳደር የሚያስተላልፈውን የበጀት ድጋፍ ማገዱን ገልጿል። ይህም የጤና፣ የትምህርት፣ የውሃና የጽዳት አገልግሎቶችን ጨምሮ የመንግስት የስራ እንቅስቃሴዎች እንዲስተጓጎሉ ከማድረጉም በላይ የመንግስት ሰራተኞች ደሞዝ ሳይከፈላቸው እንዲቀሩ ማድረጉንም አስታውቋል። መግለጫው አክሎም በትግራይ መልሶ ማቋቋም ኢንዶመንት ፈንድ ኤፈርት ስር ያሉ የኩባንያዎች የባንክ ሂሳብ መታገዱንም ኮንኗል። ይህም የድርጅቶቹ የስራ እንቅስቃሴ እንዲቆምና በ10 ሺዎች የሚቆጠሩ ሰራተኞች ያለ ደሞዝ እንዲቀሩ ማድረጉንም ገልጿል። የኢትዮጵያ መንግስት ወደ ትግራይ የሚገባውን የነዳጅ አቅርቦት በከፍተኛ ሁኔታ ከገደበው 10 ወራት ሊሞላው ተቃርቧል ያለው ህወሓት ይህም የህዝብና የጭነት ትራንስፖርትን፣ የኢኮኖሚ እንቅስቃሴዎችን እንዲሁም ለሴቶችና ለህፃናት የሚሰጡ የድንገተኛ አምቡላንስ አገልግሎቶችን ጨምሮ ማህበራዊ አገልግሎቶችን ሽባ አድርጓል ሲል ገልጿል። ፓርቲው የእነዚህ እርምጃዎች ድምር ውጤት በሰላማዊ ነዋሪዎች ላይ የተጣለ ዳግም ከበባ ነው ሲል ገልጾታል። ይህም በሰላም ሂደቱ ላይ ያለውን እምነት ሊሸረሽርና ከፕሪቶሪያ ስምምነት መፈረም በኋላ የተገኙ ውጤቶችን ወደ ኋላ ሊመልስ እንደሚችልም አስጠንቅቋል። ህወሓት ዓለም አቀፍ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጥሪ አቅርቧል። አክሎም ሁኔታው ይበልጥ እንዲባባስና በክልሉ ያለውን ሰላም ለመጠበቅ ሲባል የኢኮኖሚ እንቅስቃሴው እንዲያንሰራራ የመንግስት ዘርፍ የገንዘብ ድጋፍ እንዲያገኝና መሰረታዊ አገልግሎቶች እንዲመለሱ ድጋፍ እንዲደረግም አሳስቧል። ህወሓት ከዚህ በፊት ባወጣው መግለጫ የፌዴራል መንግስት በኤፈርትና በሌሎች በትግራይ በሚገኙ የፋይናንስ ተቋማት ላይ የተጣለውን ገደብ ኮንኖ ነበር። እነዚህ እርምጃዎች የፕሪቶሪያውን የሰላም ስምምነት የሚጥሱና የክልሉን የኢኮኖሚ ማገገም አደጋ ላይ የሚጥሉ ናቸው ሲልም መግለጹ ይታወሳል። በመግለጫው ኤፈርት በትግራይ ክልል የሰዎችን የዕለት ተዕለት ኑሮ በመደገፍ የስራ ዕድል በመፍጠርና ከጦርነት በኋላ በመቋቋም ረገድ ወሳኝ ሚና እንዳለው አጽንኦት ሰጥቷል። ድርጅቱ ወደ ስራ እንዳይመለስ መከልከል አሁንም በጦርነት መዘዝ እየተሰቃየ ላለው ህዝብ የኢኮኖሚ ችግሩ እንዲራዘም ያደርጋል ሲልም አክሏል። እገዳው ሌሎች የትግራይ የፋይናንስ ተቋማትንም እንደሚነካ የገለጸው ፓርቲው ይህም የካፒታል፣ የብድርና የኢንቨስትመንት አቅርቦትን እንደሚገድብም ጠቁሟል። ሰላምን ዘላቂ ለማድረግ የኢኮኖሚ እንቅስቃሴን ማነቃቃት ወሳኝ በሆነበት በዚህ ወቅት እንዲህ ያሉ እርምጃዎች ድህነትን ሊያባብሱና የማገገም ሂደቱን ሊያስተጓጉሉ እንደሚችሉ ፓርቲው አሳስቧል። በጋምቤላ ክልል በተከሰተው አደገኛ ግጭት ባለፉት ጥቂት ቀናት ብቻ በመቶዎች የሚቆጠሩ ሰዎች መሞታቸው ታወቀ። ጋምቤላ ክልል ውስጥ በመዲናዋ ጋምቤላ ከተማ በአቦል፣ በተርፋምና ኢታንግ ወረዳዎች እንዲሁም ዛሬ በሌሎች አዋሳኝ ወረዳዎች እጅግ ከፍተኛ የሆነ ደም አፋሳሽ ግጭት እየተካሄደ መሆኑን በስፍራው የሚገኙ መረጃዎች እየገለጹ ይገኛሉ። የብሔር መልክ በያዘውና በተለይ በኑዌርና በአኝዋክ መሃል እየተካረረ የመጣው ግጭት የበርካታ ሰዎችን ህይወት ከመቅጠፉም በላይ የፌዴራሉ መንግስት በአስቸኳይ ጣልቃ ካልገባ በሺዎች የሚቆጠሩ ሰዎች ህይወት አደጋ ላይ እንዳለም ተሰምቷል። ግጭቱ በተለይ ባሳለፍነው ማክሰኞ የጋምቤላ ፖሊስ አዛዥ የሆኑት ኦሞድ ፖዋል ኦጁሉ ቢሮአቸው በር ላይ ከተገደሉ በኋላ መባባሱም ይታወቃል። ከከተማው ውጊያ በተጨማሪ ቡርቤ ከተባለው የመተሐራ ቀበሌ ከደቡብ ሱዳን ጋር የሚዋሰን የመጨረሻው የኢትዮጵያ ቀበሌ አንስቶ እስከ ተርፋም ድረስ የተሰባሰቡ የኑዌር ብሔር ተወላጆች አቦል
የተባሉ የአኝዋኮቹን ቀበሌ ለማጥቃት እየተመሙ እንደሚገኙም ታውቋል። አንድ በጋምቤላ ከተማ የሚገኙ ስም አይጠቀስ ያሉ የሆስፒታል ምንጭ ከ200 በላይ ሰዎች መሞታቸውን እንደሰሙና በርካታ ሰዎችም ህይወታቸው አልፎ እንዲሁም ተጎድተው ወደ ሆስፒታሉ እንደመጡ ተናግረዋል። በጥይት ገጀራና ስለት ባለው ነገር የተጎዱ በርካቶች ናቸው። አሁን ላይ ከኛ አቅም በላይ ሆኗል ያሉት የጤና ባለሙያው ናቸው። አንድ የከተማ ነዋሪ በየመንገዱ የተበታተኑ አስከሬኖች እስከዛሬ ከሰዓት ድረስ ይታይ እንደነበረም ምስክርነታቸውን ሰጥተዋል። ጋምቤላ ከደንቢ ዶሎ 100 ኪሎ ሜትር ገደማ ርቀት ላይ የሚገኝ ሲሆን የኦሮሞ ነጻነት ሰራዊት ወይም መንግስት ኦነግ ሸኔ ያለ የሚጠራው በቅርብ ርቀት ላይ ይገኛሉ የተባለ ሲሆን ከአካባቢው መከላከያ ተጠራርጎ ከወጣም ቆይቷል ይላሉ። በአጠቃላይ የደረሰውን የጉዳት መጠን ለማስቀመጥ ባይቻልም የአሁኑ ግጭት ተራ ግጭት ከመሆን ወደ ጦርነት ከመሻገሩም በላይ የፖለቲከኞች እጅ አለበት ይላሉ። በቅርቡ በነበራቸው ስብሰባ በተለይ የኑዌር ፖለቲከኞች ምክትል ፕሬዝዳንቱን ጨምሮ ስብሰባ ረግጠው ወጥተው ነበር የሚሉት ግለሰብ የኑዌርና አኝዋክ ግጭት የቆየና ብዙ ስብስብ ምክንያት ያለው ነው ይላሉ። የቅርቡን ለማስቀመጥ ያህል አቦል የሚባል የአኝዋክ ወረዳ አካባቢ ኑዌሮችን እና ሌሎች ነዋሪዎችን በጫኑ ተሽከርካሪዎች ላይ ተደጋጋሚ ጥቃቶችን ያደርሳሉ። የሰዎች ህይወትም አለፈ። ከዛም ተርፋም የተባለ የኖርዌዎች አካባቢ የሚሰሩ አኝዋኮች በመልሶ ማጥቃት ተገደሉም ይላሉ። ከዛም ጋምቤላ ዋና አደባባይ አካባቢ 2 የአቢሲኒያ ባንክ ባልደረባ የኑዌር ተወላጆች በጥይት ተገደሉ በማለት የተከሰተውን አስረድተዋል። አክለውም ማክሰኞ ደግሞ ኮማንደር ኡማድ የተባለ የአኝዋክ ተወላጅ የጋምቤላ ከተማ የፖሊስ አዛዥ ቢሮ በር ላይ በኑዌር ታጣቂዎች ተገደለ። ከዛች ሰዓት ጀምሮ በተለያዩ ቦታዎች ውጊያዎች እየተደረገ ነው። በተለይ ከጋምቤላ ወደ ላሬ መውጫ በተለምዶ የኑዌር ብሔር ብሔረሰቦች የሚባል ቦታ ውጊያ እየተደረገ ነው በማለት ተናግረዋል። አንድ የጋምቤላ ከተማ ነዋሪ ግጭቱ ከመጀመሪያውም የብሔር ግጭት ነው፣ በዋናነት የአኝዋክና የኑዌር ግጭት ቢሆንም ጸያይም መልክ ያለው በተለምዶ ሀበሻ በመባል የሚታወቀው ማህበረሰብም የሞትም የመቁሰልም የመዘረፍ አደጋ ገጥሞታል ይላሉ። አቦል ከጋምቤላ 18 ኪሎ ሜትር ላይ የሚገኝ ሲሆን ከሁለቱም ወገን ከፍተኛ እልቂትና ጥፋት መድረሱ ይነገራል። ኑዌር የቁጥር የበላይነት ቢኖራቸውም ሁለቱም ወገን በከፍተኛ ደረጃ እንደታጠቁ መረጃዎች ያሳያሉ። ከዚህም በተጨማሪ እንደ ፌስቡክ ያሉ የማህበራዊ ሚዲያዎችን በመጠቀም ግጭቱን ለማስፋፋት እየተሞከረ እንደሆነም ታውቋል። የኑዌር ታጣቂ በተለይ አጉል ኒያንግ በተባለ ቦታ እጅግ ከፍተኛ ጥቃት አድርሰው በርካቶች ማለቃቸውም ታውቋል። ከዚህም በተጨማሪ የደቡብ ሱዳን አማጺ ቡድን አባላት ድንበር አቋርጠው በመግባት የአኝዋክ ብሔርን እያጠቁ እንደሚገኙም ታውቋል። የፌዴራል መንግስት የታለ ግጭቱ ዛሬም ከነጋ በተለያዩ ቦታዎች የቀጠለ ሲሆን ከተራው ማህበረሰብ በኩል ደረጃ የየብሔረሰብ ታጣቂዎች የኔ ከሚሉት ጎን ቆመው እየተዋጉ ናቸው። ዛሬ በተለይ ጋምቤላ ውስጥና ኢታንጌ የተባለው አካባቢ ከፍተኛ ውጊያ እየተደረገ ይገኛል ያሉት አንድ የአካባቢው ምንጭ ናቸው። የፌዴራል መንግስት እስካሁን በደም አፋሳሹ ግጭት ያለው ነገር ባይኖርም የጋምቤላ ክልል ትናንት ባወጣው መግለጫ የጸጥታ ስራ ከሚሰሩ አባላት ውጪ የትኛውም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይም ቡድን አስፈላጊውን እርምጃ እንደሚወሰድበትም አስጠንቅቋል። በደቡብ ኢትዮጵያ ክልል መምህራን የመስከረም የደሞዝ ጭማሪ እስካሁንም አለመፈጸሙን በመግለጽ ቅሬታ አቀረቡ። የደቡብ ኢትዮጵያ ክልል መምህራን በአዲሱ የደሞዝ ማስተካከያ ጭማሪ መሰረት የመስከረም ወር ክፍያ አልተፈጸመልንም ሲሉ በማህበራቸው አማካኝነት ቅሬታ አቀረቡ። የክልሉ ፋይናንስ ቢሮ በበኩሉ ችግሩ የተፈጠረው በመረጃ ክፍተት ምክንያት ለፌዴራል መንግስት የተላከው የገንዘብ መጠን ጥያቄ ከሚፈለገው በማነሱ እንደሆነ ገልጾ ይህንኑን ለመቅረፍ ስራዎችን እያከናወነ መሆኑንም አስታውቋል። ለመንግስት ሰራተኞች ከመስከረም ወር ጀምሮ ተግባራዊ የሚደረግ የደሞዝ ማሻሻያ እንደሚደረግ የፌዴራል መንግስት ያስታወቀው በባለፈው ዓመት ነሐሴ ወር ላይ ነበር። ሆኖም የደሞዝ ጭማሪው ደቡብ ኢትዮጵያ ክልልን ጨምሮ በተለያዩ አካባቢዎች እስከ ህዳር ወር ተግባራዊ ሳይደረግ ዘግይቷል። የደቡብ ኢትዮጵያ ክልል ፋይናንስ ቢሮ በህዳር መጀመሪያ ላይ በሰጠው መግለጫ በአዲሱ የደሞዝ ማሻሻያ መሰረት የተደረገው ጭማሪ የመስከረምና የጥቅምት ወር ውዝፍ ክፍያ ከቀናት በኋላ እንደሚፈጸም አስታውቆ ነበር። የክልሉ መምህራን ማህበር ሰብሳቢ አቶ አማኑኤል ጳውሎስ ቢሮው ይህንን መግለጫ ከሰጠ በኋላ የጥቅምት ወር ውዝፍ ክፍያ ለመምህራን ቢፈጸምም የመስከረም ወር ግን በአብዛኛው የክልሉ አካባቢዎች እስካሁን አለመከፈሉን ተናግረዋል። ይህንን ተከትሎ መምህራን ጥያቄ በማንሳት ላይ መሆናቸውን የገለጹት አቶ አማኑኤል ችግሩ በቀጠለባቸው የክልሉ አካባቢዎች የትምህርት ማቆም አድማ የማድረግ ሙከራዎች እንደነበሩም ገልጸዋል። በጋሞ ዞን እና በኮሬ ዞን በሚገኙ ሁለት ወረዳዎች
ባለሙያዎች ተነስቶ ከነበረው የደሞዝ ጭማሪው ክፍያ ጥያቄ ጋር በተገናኘ ትምህርት ከሳምንት በላይ ተቋርጦ 4 መምህራንም ታስረው እንደነበርም አመላክቷል። የክልሉ ትምህርት ቢሮ ኃላፊ አቶ አብዮት ደምሴ በሁለት ዞኖች ውስጥ በሚገኙ ውስን አካባቢዎች ለአንድ ሳምንት ያህል መስተጓጎል እንደነበርም አረጋግጠዋል። ችግሩ በንግግር እልባት ማግኘቱንም ተናግረዋል። ከክልሉ መምህራን ማህበሩና ከገንዘብ ሚኒስቴር ጋር በመተባበር በተደረገው ጥረት በውዝፍ የደሞዝ ጭማሪ ክፍያ ምክንያት የመማር ማስተማር ሂደቱ ሳይስተጓጎል መቀጠሉንም አክለው ገልጸዋል። መምህራን ትምህርት ቤት ገቡ ማለት የመማር ማስተማር ሂደቱ በአግባቡ ቀጥሏል ማለት አይደለም የሚሉት የክልሉ መምህራን ማህበረሰብ ሰብሳቢ ችግሩ አፋጣኝ እልባት ሊሰጠው እንደሚገባም አሳስበዋል። ለችግሩ መፍትሄ ለማስገኘት የመምህራን ማህበሩ ከክልሉ ትምህርትና ፋይናንስ ቢሮዎች ጋር በቅርበት እየሰሩ እንደሆነ የገለጹት አቶ አማኑኤል ከመንግስት አካላት ጋር በተደረሰው መግባባት የታሰሩ መምህራን ተፈተው ትምህርትን መቀጠሉን አብራርተዋል። መምህራን የደሞዝ ክፍያ ላይ ችግር የተፈጠረው ለፌዴራሉ የገንዘብ ሚኒስቴር የተላከው የደሞዝ ጥያቄ ከ2 ዓመት በፊት በነበረው የመንግስት ሰራተኞች መረጃ ላይ የተመሰረተ በመሆኑ ምክንያት ነው ተብሏል። የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አማካሪ የሆኑት አቶ ተስፋዬ ደፋር የክልሉ ሲቪል ሰርቪስ ኮሚሽን በክልሉ ያለውን የሰራተኛ ብዛት ወቅታዊና ትክክለኛ መረጃ መላክ ሲገባው ለመስሪያ ቤታቸው ያስተላለፈው የ2016 ዓ.ም መረጃ እንደሆነም ተናግረዋል። ለዚህ ክፍተት መነሻ ከየዞኖቹ የተላከው መረጃ የተሳሳተ መሆኑ ነው ያሉት አቶ ተስፋዬ የክልሉ ሲቪል ሰርቪስ ለፌዴራሉ ሲቪል ሰርቪስ ኮሚሽን እንዲሁም የክልሉ የፋይናንስ ቢሮም ለፌዴራል የገንዘብ ሚኒስቴር ይህንኑ መሰረት በማድረግ መረጃ መላካቸውን ጠቅሰዋል። በየዞኖቹ በህገወጥ መንገድ የተቆጠሩ ሰራተኞች ክልሉ ያለው የሰራተኞች ብዛት እንዲያሻቅብ ማድረጉንም አክለው ገልጸዋል። የተፈጠረውን ችግር ተከትሎ በተደረገው ማጣራት የደቡብ ኢትዮጵያ ክልል ለዘንድሮ በጀት ዓመት የ10 ወራት የመንግስት ሰራተኞች የደሞዝ ክፍያ የሚያስፈልገው የገንዘብ መጠን 13.7 ቢሊዮን ብር እንደሆነ አቶ ተስፋዬ አመላክተዋል። ሆኖም የክልሉ የፋይናንስ ቢሮ ለገንዘብ ሚኒስቴር አስቀድሞ ያቀረበው የደሞዝ ጥያቄ 7.1 ቢሊዮን ብር በመሆኑ የ6.6 ቢሊዮን ብር ክፍተት መታየቱን ተናግረዋል። ቢሮው ችግሩን ለመቅረፍ ጥረት እያደረገ እንደሚገኝ የገለጹት አማካሪው በህጋዊም ይሁን በህገወጥ መንገድ ለተቀጠሩት የክልሉ የመንግስት ሰራተኞች ከመስከረም ወር ውጪ ያለው ክፍያ መፈጸሙን አስረድተዋል። የደቡብ ኢትዮጵያ ክልል መምህራን ማህበር ሰብሳቢ አቶ አማኑኤል የክልሉ ፋይናንስ ቢሮ ለዞኖችና ወረዳዎች ባስተላለፈው መመሪያ መሰረት የተወሰኑ መዋቅሮች ለመምህራን ቅድሚያ እየሰጡ ክፍያ መፈጸም ላይ መሆናቸውንም አረጋግጠዋል። በዚህም መሰረት 3 የሪጂዮ ፖሊስ ከተማ አስተዳደሮች ትናንት ታህሳስ 9 2018 ዓ.ም የመምህራንን ውዝፍ የደሞዝ ጭማሪ ክፍያ ሙሉ በሙሉ ከፍለው ማጠናቀቃቸውን አቶ አማኑኤል ተናግረዋል። በደቡብ ኢትዮጵያ ክልል የሪጂዮ ፖሊስ ደረጃ ያላቸው ወላይታ ሶዶ፣ አርባ ምንጭና ዲላ ከተሞች ናቸው። በደቡብ ኢትዮጵያ ክልል ካሉ 12 ዞኖች ውስጥ የወላይታ ዞን ሙሉ በሙሉ እና የጋሞ ዞን ደግሞ በከፊል የመስከረም ወር ውዝፍ የደሞዝ ጭማሪ ለመምህራን መክፈላቸውን አቶ አማኑኤል ገልጸዋል። ቀሪዎቹ 10 ዞኖች የመስከረም ወር ውዝፍ የደሞዝ ጭማሪ እስካሁን ድረስ እንዳልተከፈሉ የክልሉ መምህራን ሰብሳቢ ገልጸዋል። በክልሉ አብዛኞቹ አካባቢዎች የመስከረም ወር ክፍያ ያልተፈጸመው የገንዘብ ሚኒስቴር ጭማሪውን መላክ የጀመረው ከጥቅምት ወር ጀምሮ በመሆኑ እንደሆነ የደቡብ ክልል ፋይናንስ ቢሮ ኃላፊ አማካሪ አቶ ተስፋዬ ተናግረዋል። የሶዶ ክላስተር ጽህፈት ቤት ኃላፊ የሆኑት አቶ ተስፋዬ ክፍያቸውን ያጠናቀቁት አካባቢዎች በራሳቸው አቅም ካመነጩት ገቢ ወስደው እንደሆነም ገልጸዋል። የክልሉ ፋይናንስ ቢሮ የሚኒስቴር መስሪያ ቤቱ ምላሽን በመጠባበቅ ላይ መሆኑንም አቶ ተስፋዬ ገልጸዋል። የደቡብ ኢትዮጵያ ክልል ከአሁኑ የውዝፍ ደሞዝ ጭማሪ በተጨማሪ በተደጋጋሚ የደሞዝ ክፍያ ለመፈጸም ጥያቄዎች ከሚነሱባቸው ክልሎች መካከል አንዱ መሆኑ ይታወቃል። በዚህ ምክንያት መምህራንን ጨምሮ የተለያዩ የሲቪል ሰራተኞች የስራ ማቆም አድማዎችን ማድረጋቸውና በዚህ ሳቢያ እስርና የተለያዩ እርምጃዎች መወሰዳቸውም አይዘነጋም። ከደሞዝ ክፍያ ጋር በተገናኘ ያለው ችግር ከጊዜ ወደ ጊዜ የተሻሻለ መሄዱን የሚናገሩት የክልሉ መምህራን ማህበር ሰብሳቢ አቶ አማኑኤል ያለፈው ዓመት ከ2016 ዓ.ም የተሻለ ነበር ብለዋል።